ይህንን ዋንጫ ካሸነፋችሁ እናንተ በሕይወት ቦነስ አይረስ አትደርሱም። የፍጻሜው ጨዋታ ዛቻ። የስኮቲሿ መርከብ ኮንቴ ቨርዴ የዓለም ዋንጫ ተሳታፊዎችን ጭና 15 ቀናት ተጓዘች። ጁልየት ሪሜትስም የዓለም ዋንጫ ሽልማትን ዋንጫዋን በሻንጣ አሽገው መርከቧ ውስጥ አሉ። የግብፅ ብሔራዊ ቡድን ከአፍሪካ መርከብ አመልጦት ቀረ። ሪቨር ፕሌትን የፕሌትን ወንዝ አቋርጠው የፍጻሜውን ጨዋታ በዩራጓይ መዲና ሞንቴቪዲዮ አርጀንቲና ወይም ሞት ብለው ለመመልከት ከአርጀንቲና የተነሱ በርካታ ደጋፊዎች በኃይለኛ ጉም ምክንያት መንገድ ስተው ጨዋታው አመለጣቸው። የፍጻሜውን ጨዋታ የዳኙት ዳኛ ፊሽካ እንደነፉ በቀጥታ ወደሚወስዳቸው መርከብ ሮጡ። ፍጻሜው በሁለት ሀገራት ኳስ ተከናወነ። የዓለም እግር ኳስ ዋንጫ የጦርነት ፊልም መስሎ ተጀመረ። የተከበራችሁ አድማጮች፣ ትሪቡን በዓለም ዋንጫ ዳሰሳው ወደ አስገራሚው አጀማመር ይወስዳችኋል። የኮንቴ ቨርዴ ጉዞ ወደ ዩራጓይ በትሪቡን ትውስታ። አሁን ላይ የዓለም እግር ኳስ ዋንጫ ትልቁ የዓለማችን ድግስ ነው። 13 የነበሩት ተሳታፊ ሀገራት 32 ደርሰዋል። በ1942 እና 46 በሁለተኛው የዓለም ጦርነት ምክንያት ሳይካሄድ ቢቀርም በየአራት ዓመቱ እድገቱ እየተፋጠነ ነው። ብራዚል በሁሉም ውድድር በመሳተፍ ብዙ ዋንጫ በማንሳት፣ ሚሮስላቭ ክሎስ ብዙ ጎል በማስቆጠር፣ ጄስ ፎንቴ በአንድ ውድድር ብዙ ጎል በማግባት፣ አውስትራሊያ በዓለም ዋንጫ ማጣሪያ ሳማውን 30 ለምንም በማሸነፍ፣ ጀርመን፣ ጣሊያን፣ አርጀንቲና፣ ዩራጓይ፣ እንግሊዝ፣ ስፔን፣ ፈረንሳይ ዋንጫውን በማንሳት የታሪካችን ኮከቦች ሁሉ ከሀገራቸው ጋር ለዋንጫው ክብር ደፋ ቀና በማለት እዚህ ያደርሰውታል። አሁን የቴሌቪዥን ገበያ የሚራኮቱበት፣ ቡድኖች፣ ተጫዋቾች፣ ዳኞች፣ አሰልጣኞች ራሳቸውን የቀየሩበት፣ መንግስታት ለማስተናገድ ዋጋ የሚከፍሉለት ውድድር ሆኗል። የዓለም እግር ኳስ ዋንጫ ሲጀምር ግን እንዲህ አይነት ገጽ አልነበረውም። የመጀመሪያውን የዓለም ዋንጫ በትሪቡን እንቀጥላለን። ሚያዝያ 1923 ግላስኮ ስኮትላንድ አንድ መርከብ ተፈበረከች። ከጣሊያን ፍሎረንስ ታዋቂ አርቲስቶች በልዩ የስዕል ጥበብ ከዳር ዳር አሽሞነሞኗት። አውሮፓና እስያን የምታገናኝ ልዩ ምስጢር ሆነች። በ1936 የቻይናን ኦሎምፒክ ቡድን ወደ በርሊን፣ በሁለተኛው የዓለም ጦርነት ጊዜ ደግሞ በናዚ የሚሳደዱ ዜጎችን በማመላለስ እውቅናዋ ቢጨምርም በታሪክ ይቺ መርከብ የማይረሳላት ጉዞዋን ግን የመጀመሪያውን የዓለም እግር ኳስ ዋንጫ ቡድኖችን ሁሉ ሰብስባ ወደ ዩራጓይ የወሰደችበት አጋጣሚ ነው። ኮንቴ ቨርዴ የመርከቧ ስም ነው። ሰኔ 21 1930 ከዤኗ ባህር ዳርቻ የሮሜኒያ ብሔራዊ ቡድንን ይዛ ጉዞ ጀመረች። ከዚያም ወደ ቮልፍራንሽ ሱርመር በማቅናት ሁለተኛውን የዓለም ዋንጫ ቡድን የፈረንሳይ ብሔራዊ ቡድንን ጫነች። ከዚያ ባሻገር 3 ዳኞችና የዓለም ዋንጫ መስራች የሆኑትን ፈረንሳዩን ጁልየት ሪሜትስን አሳፈረች። ጁልየት ሪሜትስ አድማጮች በሻንጣቸው የዓለም ዋንጫዋን ይዘው ነበር ወደ መርከቧ የገቡት። የመጀመሪያውን የዓለም እግር ኳስ ዋንጫ 15 ዳኞች ሲዳኙት 11ዱ ከአስተናጋጇ ዩራጓይ የተመረጡ ነበሩ። መርከቧ ጉዞዋን ቀጥላ ባርሴሎና ላይ የቤልጅየምን ቡድን ያዘች። ከዚያም ወደ ሪዮ ዴ ጄኔሮ በማቅናት የብራዚል ብሔራዊ ቡድንን አካተተች። እናም ዩራጓይ ሞንቴቪዲዮ ለመድረስ 15 ቀናት ፈጀባት። ተጫዋቾች የመርከቧን ደረጃ በመውጣትና በመውረድ የእጅና የእግር ማፍታታት በመስራት በመዋኘት ክብደት በማንሳት አካል ብቃታቸውን ለመጠበቅ ይሞክሩ ነበር። መርከቧ ላይ አጫጭር ቀልዶችና የሙዚቃ ዝግጅቶች የሚቀርቡ ነበር። 15 ቀንና 15 ምሽት ስለ እግር ኳስ ስልጠና የለም። በኮንቴ ቨርዴ 15 አስደሳች ፈታኝ የማይዘነጉ ቀናት አሳልፍን፣ ኡራጓይ ደረስን ይላሉ ተሳታፊ ተጫዋቾች። ዩጎዝላቪያ ፍሎሪዳ በምትባል መርከብ ደረሰች። የግብፅ ቡድን
በባህር ጉዞ ላይ በማዕበል ምክንያት መንገድ ላይ በመሰቃየቱ ይቅርታ ጠይቆ ከመጀመሪያው የዓለም እግር ኳስ ዋንጫ ቀረም። ማጣሪያ አልነበረም፣ የፈለገ ይሳተፍ ነበር። የዓለም ዋንጫ በተለይም በካውንቴ ቨርዴ መርከብ በተደረገ አስደናቂ ጉዞ ወሬ ደምቆ ኡራጓይ ላይ ተጀመረ። በዚህ ዓለም ዋንጫ በ1924 እና 28 ኦሎምፒኮች ላይ የእግር ኳስ ወርቅ ሜዳሊያ ያነሳው የኡራጓይ ቡድን የተለየ ግምት አግኝቷል። በዚያ ላይ አስተናጋጅ ሀገር ናት ኡራጓይ። 5 ሀገሮች የቡድን አባት ሲሆኑ 4ቱ የላቲን አሜሪካ ሀገራት ናቸው። አሜሪካ ሌላኛዋ ሀገር ናት። ዳኞች የተለየ ልብስ አልተዘጋጀላቸውም። እንደውም ፍጻሜውን የዳኙት ቤልጂየማዊው ጆን ላንጊነስ አለባበሳቸው እንደ እግር ኳስ ታዳሚ ነበር። ብራዚል ከቦሊቪያ ያደረጉት ጨዋታ ደግሞ ሁለቱም ቡድኖች ነጭ ማሊያ ለብሰው የተጫወቱት ጨዋታ ነበር። ማንንም መለየት የማይችልበት። ግማሽ ላይ ለቦሊቪያ ግማሽ ያህል ተጫዋቾች ቀይ መለያ ተፈልጎ ግማሾቹ ነጭ ግማሾቹ ቀይ ለብሰው አንድን አገር ወክለው የተጫወቱበት አስገራሚ ጨዋታም ሆኖ አልፏል። አብዛኞቹን የጨዋታ ጭቅጭቆች የፈጠረውና ችግር ጠሪ ተብሎ በመጀመሪያው የዓለም ዋንጫ ላይ በተመልካቾች የተገለጸው ብሔራዊ ቡድን የአርጀንቲና ብሔራዊ ቡድን ነበር። በሐምሌ 15 አርጀንቲና ከፈረንሳይ ወሳኝ ጨዋታ ያደርጋሉ። ከዚያ አንድ ቀን አስቀድሞ ሐምሌ 14 ምሽት በሞንቴቪዲዮ የሚገኘው የፈረንሳይ ተወላጆች ማህበረሰብ የባስቲል ቀንን ምክንያት በማድረግ የአርጀንቲና ቡድን ያረፈበት ሆቴል ሄዶ በጭፈራ ከበረ። የአርጀንቲና ተጫዋቾች በፈረንሳዮች ረብሻ ሳይተኙ አደሩ። በማግስቱ ጨዋታው ላይ በፈረንሳዮች ድርጊት የተናደዱት አርጀንቲናዎች ከፍተኛ ኃይል የተቀላቀለበት ጨዋታ አሳዩ። አርጀንቲና እየመራች ነው። ድንገት 84ኛው ደቂቃ ላይ ግን አንድ አስገራሚ ነገር ተፈጠረ። የፈረንሳይ ብሔራዊ ቡድን የክንፍ ተጫዋች ማርሴል ላኔንግናር ነፃ ኳስ ይዞ እየሮጠ ነው። የአርጀንቲና ተከላካዮች ብቻ ሳይሆን በረኛውም ታልፏል። የሚቀረው ነገር ኳሷን መምታትና ከመረብ ማገናኘት ብቻ ነው። ይቺ ጎል ስትቆጠር አርጀንቲና 1 ፈረንሳይ 1 ይሆናሉ። ድንገት የመሃል ዳኛው ፌሽካ ነፉ። ጨዋታው ተጠናቋል የሚል ምልክት አሳዩ። ተመልካቾች የሚያዩትን ማመን አቃታቸው። ደቂቃው ታየ። ገና 84ኛው ደቂቃ ላይ ነው። ምድር ቀውጥ ሆነ። ከብዙ የጨዋታ መቋረጥ በኋላ ሁለቱ ቡድኖች 6ቱን ደቂቃ እንዲጨርሱ ዳኛው እንደገና ቡድኖችን ወደ ሜዳ ጠሩ። የፈረንሳይ ቡድን እድል ግን ከዚያ በኋላ ሊስተካከል አልቻለም። የኡራጓይ ደጋፊዎች በዳኛው ድርጊት ተበሳጩ። ወደ ሜዳም ገቡ። በዳኛ ግፍ የተሸነፈውን የፈረንሳይ ብሔራዊ ቡድን ተጫዋቾች በትከሻቸው ይዘው እውነተኛ አሸናፊዎች እናንተ ናችሁ ብለው ጨፈሩ። የአርጀንቲናን ተጫዋቾች በድንጋይ እያሳደዱ ሸኟቸው። የዚህ ዓለም ዋንጫ ልዩ ርዕስ አርጀንቲና ሁለተኛ ጨዋታዋን ከሜክሲኮ ጋር አድርጋ 6-3 አሸነፈች። የሚያስገርመው ይህንን ጨዋታ የዳኙት የቦሊቪያ ቡድን ዋና አሰልጣኝ ኡሊሲስ ሳውሲዶ ናቸው። አሰልጣኝ ሆነው ይህንን ጨዋታ የዳኙት ኡሊሲስ 5 ፍጹም ቅጣት ምት ሰጡ። የላቀውን ለአርጀንቲና ሰጡ። አርጀንቲና 3ኛ ጨዋታዋ ከቺሊ ጋር ነበር። ሜዳ የተወረረበት፣ ከፍተኛ ግጭት የተስተናገደበት፣ ፖሊስ ገብቶ ጨዋታ ያበረደበት ጨዋታ ነበር። በአርጀንቲና 3-1 አሸናፊነት ተጠናቀቀ። የውድድሩ መጥፎ ቡድን ተብሎ ተገለጸ። አልባሴቴ በልዩ ሁኔታ የሚጠበቅ ጀመር። በግማሽ ፍጻሜ አሜሪካንን 6-1 አሸነፉ አርጀንቲናዎች። በዚያ ጨዋታም ግን የአርጀንቲና ተጫዋቾች ከ5 ያላነሱ ተጫዋቾችን እግር ቀልጥመው ከሜዳ አስወጡ። በዚያኛው አቅጣጫ ያስተናጋጇ ኡራጓይ ቡድን ተጋጣሚዎችን እያሸነፈ ለፍጻሜ ገሰገሰ። እናም የመጀመሪያው የዓለም እግር ኳስ ዋንጫ ፍጻሜ ኡራጓይን ከአርጀንቲና አገናኘ።
እጅግ የተፈራው ፍጻሜ ደረሰ። በርካታ አርጀንቲናውያን ቡድናቸው በዩራጓይ የእግር ኳስ ደጋፊዎች እየተጠላ ጫና እየደረሰበት ለፍጻሜ በመድረሱ ኮሩ። የሪቨር ፕሌትንም እያቋረጡ አርጀንቲና ሲ ዩራጓይ ኖ ድል ወይም ሞት የሚል መፈክር ይዘው በበርካታ መርከቦች ወደ ሞንቴቪዲዮ ጉዞ ጀመሩ። እዚህ ፖሊስ የኡራጓይ ነውጠኛ ደጋፊዎችን ለማስታገስ እየሰራ ነው። የሚያስገርመው ቡድናቸውን ለመደገፍ ከቦኖስ አይረስና ሌሎች ከተሞች የተነሱ በርካታ አርጀንቲናውያን መንገድ ስተው የፍጻሜው ጨዋታ ማምለጡ ነው። ቤልጂየማዊ ዳኛ ላንጉሌኒስ ይህንን ፍጻሜ የምዳኘው አንድ ነገር ከተሟላ ብቻ ነው አሉ። ከጨዋታ በፊት እኔና የኔ ረዳት ዳኛ የሆኑት የሮማኒያ ብሔራዊ ቡድን አሰልጣኝ ካስቴል ሎዶሌኒስክ ልክ ፊሽካ እንደተነፋ ታጅበን ወደ ሀገራችን የሚወስደን መርከብ ከተዘጋጀ ብቻ ፍጻሜውን እዳኛለሁ አሉ። አዘጋጆቹ መርከቡን አዘጋጁ። ሁለቱ ቡድኖች የምንጫወትበት ኳስ ከየት ሀገር ይሁን በሚለው አልተስማሙም። አርጀንቲናም ዩራጓይም በኔ ኳስ ነው ብለው ድርቅ በማለታቸው ግማሽ ጨዋታ በአርጀንቲና ግማሽ ጨዋታ በዩራጓይ እንዲሆን ተወስኖ የመጀመሪያው የዓለም እግር ኳስ ዋንጫ ፍጻሜ ጨዋታ ተጀመረ። በይቶ ነበር። የአርጀንቲና ተጫዋቾች ዛቻ ደረሰባቸው። ይህንን ጨዋታ አሸንፋችሁ በነፍስ ወደ ሀገራችሁ አትሄዱም የሚሉ የሚያስደነግጡ የሚያሸብሩ የተመልካች ድርጊቶች ታዩ። ሁለተኛው አጋማሽ የአርጀንቲና ተጫዋቾች ፍጹም አቋማቸው ወረደ። ዩራጓይ 4-2 አሸነፈች። የመጨረሻው ፊሽካ ሲነፋ ደጋፊዎች የአርጀንቲናም የዩራጓይም ወደ ሜዳ ወደ ዳኛው ሮጡ። ቤልጂየማዊ ዳኛ ላንጊነስ የመውጫውን በር ተመለከቱ። ባህር ዳርቻው ላይ ወዳለው ኤስኤስ ዱዊሊዮ የጉዞ መርከብ አቀኑ። በኡራጓይ ቀኑ የብሔራዊ የድል ቀን እንዲሆን ታወጀ። የቡድኑ እያንዳንዱ አባል ቤት እንዲሰጠው ተወሰነ። በአርጀንቲና የተለያዩ ከተሞች በተለይ በቦኖስ አይረስ የተቃውሞ ሰልፎች ታዩ። አርጀንቲናና ዩራጓይ በይፋ የእግር ኳስ ፌዴሬሽኖቻቸው ያላቸውን ግንኙነት እንዲያቋርጡ ወሰኑ። ተጫዋቾች ከአቅም በታች ተጫውተዋል ይጠየቁ የሚሉ ድምጾች በአርጀንቲና ተሰሙ። በኮንቴ ቨርዴ ረጅም የመርከብ ጉዞ የጀመረው የዓለም እግር ኳስ ዋንጫ እስከ ፍጻሜው ውዝግብን አስተናገደ። ትሪቡን የመጀመሪያውን የዓለም ዋንጫ እንዲህ አስታወሰም።